ሰላምና ጤና በያላችሁበት ይሁንላችሁ። ስለ ወጣቶች መሰናዷችን እነሆ ጀመረ። የዛሬ ስለ ወጣቶች መሰናዷችን ታዲያ ቆይታውን የሚያደርገው ሐዋሳ ኢንዱስትሪያል ፓርክ ውስጥ ይሆናል ማለት ነው። ለምን ካላችሁን ደግሞ ከ18000 በላይ ወጣቶች በዚህ ፓርክ ውስጥ የሥራ ዕድል ተፈጥሮላቸው የተለያዩ ተግባራትን እየከወኑ ይገኛሉ። በሥራ እንቅስቃሴያቸው ባላቸው የሥራ መስተጋብር ላይ ምን ይመስላል የሚለውን ቅኝት እናደርግ። የሐዋሳ ኢንዱስትሪያል ፓርክ ቆይታችን ዛሬ ወደዛ አምርቷል ማለት ነው። ሀብታሙ ተፈራ ፕሮግራሙን እየመራው ከካሜራ ባለሙያ ድል አድራጊው አሸናፊ ጋር ቆይታ እናደርጋለን። አብራችሁን ሁኑ። ጥሩ ጊዜ። እንግዲህ የሐዋሳ ኢንዱስትሪያል ፓርክ ግንባታ እጅግ ፈጣን በሚያስብል መልኩ ነው ግንባታው ተጠናቆ ግልጋሎት መስጠት የጀመረው። በእነዚህ የግንባታ ሂደት ውስጥም እንግዲህ በርካታ ወጣቶች በግንባታው ሂደት ተሳታፊ መሆን ችለዋል። ከዚህ ባለፈ ደግሞ ግንባታው ተጠናቆ ደግሞ በእንዲህ ባለ መልኩ በሚያምረው የኢንዱስትሪ ፓርክ ውስጥ በርካታ ወጣቶች የሥራ ዕድል ተፈጥሮላቸዋል። በእነዚህ ፓርክ ውስጥ የምናደርገው ቆይታ እንደቀጠለ ነው። አብራችሁን ሁኑ። መልካም ጊዜ። በዚህ በሐዋሳ ኢንዱስትሪያል ፓርክ ውስጥ 52 ያህል ሼዶች ተገንብተው ግልጋሎት እየሰጡ ይገኛሉ። ታዲያ በእነዚህ 52 ሼዶች ውስጥ እስካሁን 19 ያህል ዓለም አቀፍ እውቅና ያላቸው በዓለም ገበያ ላይ ተወዳዳሪ የሆኑ ድርጅቶች ምርታቸውን እያመረቱ ኤክስፖርት በማድረግ ላይ ይገኛሉ። ከዚህ በተጨማሪ በዚህ በ52ቱም ሼዶች ውስጥ በ19 ኩባንያዎች ውስጥ በቁጥር 18000 ያህል ወጣቶች የሥራ ዕድል ተጠቃሚ መሆን ችለዋል ማለት ነው። በእነዚህ ሼዶች ውስጥ የተለያዩ ተግባራትን እየከወኑ የሚገኙ ወጣቶች አንድም የቴክኖሎጂ ሽግግር፣ ሁለትም ደግሞ የገቢ ሂደቱም እየጨመረላቸው እንዳለ የሚገልጹበት አጋጣሚ አለ። እዚህ ድርጅት ውስጥ የተቀላቀልኩት መስከረም 6 ነው። አሁን ኦልሬዲ አመት ከ6 ወር ከ7 ወር ይሆነኛል እና እዚህ መስሪያ ቤት ስገባ ምንም አይነት የስፌት ሙያ ወይም ደግሞ የስፌት እውቀት የለኝም ነበረ። ነገር ግን ከዚህ በፊት በተለያዩ ሙያዎች ላይ ተሰማርቼ ነው የምሰራው። አሁን ላይ ባለኝ ደረጃ ትሬነር ሱፐርቫይዘር ሆኛለሁ። የጀመርኩት ኦፕሬሽኑን ስጀምር ማለት ነው ከትሬኒንግ ነው የጀመርኩት። ልክ አሁን እንደምናሰለጥናቸው እንዲሁ ቪዲዮ ላይ እንደምታዩቸው ሁሉ እንደነሱ ነው። ምንም ከማላቅበት ተነስቼ ነው ትሬነር ሱፐርቫይዘር የሆንኩት። ፕሮሰሶች አሉ። መጀመሪያ ኦፕሬተር ነው የሆንኩት። ከዛ ቴፉን ወይም ደግሞ ጃምፐር ሆንኩኝ። ከዛ ከጃምፐር ደግሞ ትሬነር ተደርጌ ተመረጥኩኝ። ያ ማለት በመናሳየው ፐርፎርማንስ መሰረት በተለያዩ መልኩ ድርጅቱ እድገትን ይሰጣናልና ስለዚህ አሁንም ያሳየሁት እድገት ፐርፎርማንስ ጥሩ ስለነበረ ትሬነር ሱፐርቫይዘር ለመሆን ችያለሁ። ሁላችንም ሰዎች ነን። በተለያዩ መንገዶች ልናልፍ እንችላለን። የኛ ጥንካሬ ግን ስኬታማ ሊያደርገንም ደግሞ ጠንካራ ካልሆን ደግሞ ከስኬታችን ወደ ኋላ እንላለን። ያ እንዳይሆን ደግሞ ሁላችንም የውስጣችን ያለውን ስሜታችንን በማሳደግ ለሌሎችም አራያ በመሆን ወደ ስራ ገብተን ብንሰራና ጊዜያችንን በአግባቡ ተጠቅመን በዚህ በወጣትነት እድሜያችን ለሀገራችንም ጥሩ የሆነ ነገር ማበርከት ብንችል በአቅማችን ደስ ይለኛል። እኔ ለወደፊቱ ትልቅ ህልም አለኝ። አሁን ላይ ትሬነር ሱፐርቫይዘር ነኝ ማለት ምንም ማለት አይደለም። ነገ የተሻሉ ነገሮች አሉ እና
እዛ ነገር ላይ ምን ደርሰው በትግስት በጥረት ሌሎች የሚያደርጉትን ምሳሌዎችን በማየት እና ደግሞ ለስራችን ፍቅር ሲኖረን ነው። ሁሉም ሰው በፈለገው ሙያ ላይ ተሰማርቶ ስኬታማ ይሆናል ማለት ስህተት ነው። ለምሳሌ እኔ የጨረስኩት በአካውንቲንግ ሙያ ላይ ነው። ነገር ግን እየሰራ ያለሁት በጋርመንት ኢንጂነሪንግ፣ ቴክስታይል በመሳሰሉ ሙያዎች ላይ ነውና ይሄ እኔ የተማርኩበት ፊልድ አይደለም። ነገር ግን መስራት ከቻል የትኛውም ዘርፍ ለኔ ውጤታማ ያደርገኛል ማለት ነው። ስለዚህ አንሞኝና ቤታችን ቁጭ ብለን ወይም ደግሞ በተማርነው ፊልድ ስራን ፈልግ ብለን እስኪገኝ አመት 2 አመት ከምናባክን ያለውን ነገር አጠገባችን ብዙ የስራ መስኮች አሉ። ባንፈዝና እዛ ነገር ላይ ጆይን አድርገን ውጤታማ መሆን ብንችል ደስ ይለኛል እና ለወደፊቱ ከዚህ የተሻለ ነገር ለራሴ እመኛለሁ። እዛም ቦታ ላይ እንደምደርስ ደግሞ እርግጠኛ ነኝ። ያ ማለት በአንድ አመት ውስጥ 3 ደረጃ ማግኘት ቀላል አይደለም። ማንም ሰው እንደዛ በቀላሉ ሊያገኘው አይችልም። ግን ከሰራ ለሁሉም ሰው ክፍት ነውና መተን ብንቀላቀል ደስ ይለኛል። ስለዚህ አሁን እኔ ስጀምር ያው በ1000 ብር ነው የጀመርኩት። አሁን ላይ ደግሞ ትሬነር ሱፐርቫይዘር ሲሆን ደግሞ ከ6000 ብር በላይ ነውና ክፍያው። ይሄንን በቀላሉ ለማግኘት መስራት ነው ከኛ የሚጠበቀው። በዚህ በሐዋሳ ኢንዱስትሪያል ፓርክ ውስጥ ከመካከለኛና ጥቃቅን ስራዎች ባሻገር ካምፓኒዎችን በመምራት ደረጃ ላይ የደረሱ ወጣቶችን መመልከት ችለናል። በነገራችን ላይ የተለያዩ የውጭ ሀገር ካምፓኒዎች እዚህ ምርቶቻቸውን እያመረቱ ኤክስፖርት ያደርጋሉ። ከነዚህ ካምፓኒዎች መካከልም ጄፒ ቴክስታይል ኢትዮጵያ አንዱ ነው። በዚህ ካምፓኒ ውስጥ በምክትል ስራ አስኪያጅነት እየመራ የሚገኘው ኢትዮጵያዊ ወጣት ነው። ምናልባት ይህ ልጅ በቅርብ ጊዜያት የገባ ቢሆንም ነገር ግን ካላቸው የስራ ቅልጥፍናና ካላቸው ተግባቦት ካላቸው የብቃት ደረጃነት እንግዲህ ብቃታቸው ታይቶ በርካታ ወጣቶች ኃላፊነትም እየተሰጣቸው ይገኛል ማለት ነው። ጄፒ ቴክስታይል ላይ ጎራ ብለን ከዚህ ወጣት ጋር አፍታ ቆይታ እናደርጋለን። ጄፒ ቴክስታይል ምን ይመስላል፣ ወጣቶች ምን እየከወኑ ነው የሚለውን ነገር እንመለከታለን። አሁንም አብራችሁን ቆዩ። እኔ መጀመሪያ ስቀጠር እዚህ ካምፓኒ 2014 ላይ ነው የተቀጠርኩት። መጀመሪያ ስቀጠር ኖርማል ሰራተኛ ነበርኩ። ኖርማሊ የትምህርት ደረጃ እንዳለ ሆኖ ኖርማል ሰራተኛ ሆኜ ነው የተቀጠርኩት። ስለዚህ በየስቴፖቹ አሉ መመዘኛ። ማኔጅመንት የሚሆን ሰው ምን አይነት ስትራክቸር ውስጥ አልፎ ላይኛው አካል መድረስ ይችላል። ቤዚካሊ የዚህ ካምፓኒ ፕላን አብዛኛው ኢትዮጵያዊ ቢሆንም አሁን በዚህ ሰዓት አሉ ብዙ የውጭ ዜጎች አሉ። ግን እነዚህ የውጭ ዜጎች እዚህ የመጡት ፎሬቨር እዚህ ሊሰሩ አይደለም። ለተወሰነ ጊዜ 2 ወይ 3 አመት ሊሰሩ ነው የመጡት። 2-3 አመት በሚሰሩበት ሰዓት ላይ የሀገሬውን ሰው ኢትዮጵያዊ ለማብቃት ነው ዋናው ፐርፐዙ። እውቀትን ትራንስፈር የምናደርግበትና ቴክኒካል የሆኑ ነገሮችን ትራንስፈር የምናደርግበት ሁለቱ የተለያዩ አይነት ነገሮች ናቸው። ቴክኖሎጂ ትራንስፈር ስንል ቤዚካሊ ከእውቀቱ ብንነሳ ብዙ ኖሌጆችን እየወሰድን ነው ከውጭ ዜጎች ማለት ነው። አንድ ቀላል ምሳሌ ልሰጥ የምችለው ነገር የስራ ባህላችን። ለምሳሌ እኛ ስራ ባህልና የፋሪስቶች አንድ አይደለም። እነሱ ስትሪክትሊ ነው የሚሰሩት ስራ ላይ ፓንክቹዋል ናቸው። ሃንድል የሚያደርጉበት ያው እንደየባህሉ ሊለያይ ይችላል። ምክንያቱም ኢትዮጵያ የራሷ ሰው ሃንድሊንግ ሲስተም አላት፣ ቻይና ደግሞ የራሷ ሃንድሊንግ ሲስተም አለ በወርኪንግ ኤሪያ ላይ። እሱ ግልጽ ነው። የስራ ባህል ዲፍረንስ እንዳለን ግልጽ ነው። ግን ተግባብቶ ከመስራት ከሚለው አንፃር እኔ ተግባብቼ እየሰራ ነው ብዬ እኔ ብቻ ሳይሆን ኢቭን ጓደኞቼ ጋር የነበረው የስራ አመለካከትና እዚህ ጋር ያለው የስራ አመለካከት በጣም የተለያየ ነው።
ስለዚህ ይሄኛው የስራ አመለካከት ይዞት የመጣው የስራ አመለካከት ከዚህ ካለው የስራ አመለካከት ጋር ሲጋጭበት ብዙ ጊዜ ያው እንደ ችግር አድርጎ ነው የሚያነሱ ሰዎች። ግን ችግር አይደለም። ካምፓኒዎች በተለይ ደግሞ የሰው ኃይል ፍላጎታቸው በምን አይነት መልኩ ነው የሚለውን ለይቶ እንዲሁም አሰልጥኖ አግባብቶ ከመስጠት ረገድ አገር በቀል ድርጅቶችም ተሳታፊ እየሆኑ ይገኛሉ። ከነዚህ አገር በቀል ድርጅቶች መካከል ከአንዱ ጋር ያፍታ ቆይታ አድርጋለሁ። ሐዋሳ ኢንዱስትሪ ፓርክ ላይ አሁን ከተጀመረ ጀምሮ ከኢኖቬሽን ጀምሮ እየሰራን ነው። ሰርቪስ ኢንዱስትሪ ላይ ነን እንደሚታወቀው እና የሰው ኃይል ማቅረብ ማለት ከሲኒየር ማኔጅመንት ጀምሮ እስከ ዳውን ሌበር ድረስ እናቀርባለን የሰው ኃይል። እሱን ስንል ደግሞ ባነሱ ባላቸው ሪኳየርመንት እያቀረብንላቸው ነው። አውትሳይድ ከሱ ውጪ ደግሞ የአውትሶርሲንግ ላይ እንሰራለን ማለት የቀጠርነውንም ሰው እኛ ራሳችን ማኔጅ እናደርጋላቸዋለን። የኤችአሩን ፓርት ብዙ ኢንተርናሽናል ካምፓኒዎች የኢትዮጵያን ሌበር ሎ አያውቁትም እና እሱን በተመለከተ አውትሶርስ አድርገን ሄዴካቸውን እንዳለ ወደኛ ዙረን ስራውን እናካሂዳለን። ስልጠና ተሰጥቷቸው ከካምፓኒዎች ጋር ተወዳጅተው እንዲሰሩ የሰው ኃይል ልየታ አድርጋችሁ ወደ ካምፓኒዎቹ እንዲገቡ ታደርጋላችሁ። በርካታ ወጣቶች ግን በዚህ ካምፓኒ ውስጥ በተለያዩ ካምፓኒዎች ውስጥ ከተሳተፉ በኋላ ከተጠቃሚነት አንጻር ከክፍያ ወይም ከሰለሪ ጋር ተያይዞ የሚነሱ ቅሬታዎች አሉ። እነዚህ ቅሬታዎች፣ አለመግባባቶች ሲፈጠሩ ምንድነው የእናንተ ድርሻ የሚለውንም ጥያቄ አንስቼላቸዋለሁ። የሰው ሳቲስፋክሽን የለም እና አብሰንቲዝም በጣም ይበዛል የሚባል ብዙ ኮሜንቶች አሉ እና የኛ ስራ የጀመርነውም ባለን አውትሶርስ ባደረግነው ስታፍ ላይ ትሬኒንግ ለመስጠት ፕላን አለን። ከዛ ጀምረን እሱን ሬፕሊኬት ማድረግ ወደ ሌላው። ግን እንዳልከው ኃይለኛ ችግር አለ። እሱን እኛ በምን ካፕቸር እያደረግን ነው? በቦነስ ስኪም ለስታፎቻችን ጥሩ ስራ ሲሰሩ አመት በዓል ሲሆን ምናምን ቦነስ ትንሽ መስጠት፣ ኦኬ ይሄ ትንሽ ለዚህ ያግዛቸዋል እያልን ሶ ዳት ከኛም ጋር ፍቅርም እንዲኖራቸው ቅርርብም እንዲኖራቸው። ግን በጣም ክሎስሊ እንሰራለን ከስታፍ ጋር እየመጣን ሬጉላርሊ እናያቸዋለን። ምን ችግር አለ፣ ምን እናግዛችሁ የሚለው ነገርም ላይ ብዙ እናተኩራለን። ስለዚህ ዋን ቱ ዋን እንሞክራለን ሁሌ እየመጣን ለመገናኘትና ጋፕም ሲፈጠር ጋፑን ቶሎ ለመዝጋት። በአሁኑ ሰዓት ወደ 17000 ሰራተኞች ቀጥታ በምርት ላይ የሚሳተፉ አሉ። ወደ 450 ሰራተኞች ደግሞ ፓርክ ውስጥ በጽዳት ስራ፣ በጥበቃ፣ በአንድ ማዕከል አገልግሎት፣ በአድሚኒስትሬሽን እነዚህ ላይ ወደ 470 ወይ 400 ወደ 480 ሰራት እነሱን ጨምሮ በአሁኑ ሰዓት ወደ 17500 ኢትዮጵያውያን የስራ እድል አግኝተዋል። ትምህርት እንደጨረስኩ ወደ መጥቼ እዚህ ስራ ገብቻለሁ። ስቀጠር ድሮ 650 ብር ነበር ደሞዜ። ሱፐርቫይዘርነት ኃላፊነት ተሰጥቶልኝ 1000 ብር ሆኖልኛል ደሞዜ። በወር የምወስደው 1000 ነው። ከዚህ የሚያገኘው ገንዘብ ትምህርት ቤት እማራለሁ፣ 350 ብር እዛ ከፍላለሁ። አሁን ከዚህ ስራ አስጠልቶኛል፣ ደብሮኛል፣ ይበቃኛል ብዬ በወጣም እንኳን ብዙ ሙያ አግኝቻለሁ። የትም ሄጄ መስራት እችላለሁ። በዚህ ፓርክ ውስጥ እንግዲህ በርካታ ካምፓኒዎች ስራቸውን እየተገበሩ ይገኛሉ። ነገር ግን ወጣቶች የገቢ ሂደታችን እጅግ አናሳ ነውና ተጠቃሚም አይደለንም የሚሉ ቅሬታዎችንም ሲያነሱ ቆይተዋል። ነገር ግን አንዳንድ ካምፓኒዎች አሁን ላይ የጀመሩት የኤክስፖርት ምርታቸው ከፍ ባለ ቁጥር ለሰራተኞቻቸው ኢንሴንቲቭ የመጨመርም ሂደት ላይ ወይም ቦነስ የሚሉት አካሄድ ተጀምሮ ተግባራዊ እየተደረገ ይገኛል። ከዚህ ባሻገር ደግሞ የምገባ ሂደትም የጀመሩ ካምፓኒዎች አሉ። ሁሉም ካምፓኒዎች ማለት ባይቻልም ማለት ነው። በፈረቃ ለሚገቡ ሰራተኞች በየፈረቃው አንዳንድ ዙር የምገባ ሂደት ይከናወንላቸዋል። ይህ ምገባ ምን ሰረቷቸዋል? ተጠቃሚነታችሁስ እንደምንድን ነው የሚለውም ጥያቄ ከነዚህ ወጣቶች ጋር ያፍታ ቆይታ አድርጌያለሁ።
የምሰራው ታል ጋርሜንት ውስጥ ነው እና የጋርሜንት ቴክኒሻን ነኝ እና አሪፍ ነው የምንሰራው እና ስራ ቦታችን በጣም ጥሩ ነው። በጥሩ ሁኔታ ነው የሚያሰሩን። እንደምታዩን ምሳ እየበላን ነው። 12 ሰዓት ነው የገባነው እና 3 ሰዓት ተኩል ወጥተን ምሳ እየበላን ነው እና በአሪፍ ሁኔታ ነው የሚዘጋጅልን። እንደምታዩት ፓስታ በየአይነት የተለያየ ነገር ነው የሚዘጋጅልን። ሲቀጥል ደግሞ ውሃ አለን እና የታሸገ ውሃ ነው የሚመጣልን እና ሁሉ ነገር በቃ አሪፍ ነው። ካሉት እዚህ ውስጥ ካሉት ድርጅት ውስጥ ታል ጋርመንት በጣም አሪፍ ነው። በአመጋገብ በሁሉም ነገር ለእኔ በጣም ተመችቶኛል። አንከፍልም እና ድርጅቱ በራሱ ወጪ ነው የሚሰጠን እና አሪፍ ነው ይላለው። ጥሩ ነው። ቤት ከሚቀመጡ እዚህ መጥቶ ስራውን አይቶ ትንሽም ቢያንስ ትንሽ ቢሆንም እንኳን ሰርቶ ቢሄዱ ይሻላል፣ ከመቀመጥ ይሻላቸዋል። ደግሞ ካምፓኒው ለወደፊት ብዙ እድገት ይኖራል ብዬ አስባለሁ። ብዙ አላማ ስላለው ከሚቀመጡ ቢሰሩ ይሻላል። የተቀመጡት ካሉ እባካችሁ መጣችሁ ብትሰሩ። ስለ ፓርኩም ጥሩ ነገር አይወራም። አሁን ምን ሆነ? ይቺ ኢንሴንቲቭዋን ባመረቱት ምጥር እንዲያገኙ ነው የተደረገ። ለምሳሌ ተጨማሪ ይሄን ያህል ምርት ብታገኙ ይሄን ያህል ብር በቀን ይሰጣቸዋል እየተባለ አሁን ተጨማሪም እያገኙ ነው። እንደውም ድሮ ወጥተው ስለ ፓርኩ መጥፎ ነገር የሚያወሩት ለእህቶቻቸው ለወንድሞቻቸው እየነገሩ እየመጡ አሁን ቅጠሩን እያሉን ነው። ለዚህ ነው አሁን ከመጋቢት ጀምሮ መጋቢት፣ ሚያዝያ፣ ግንቦት ድረስ 900 እስከ 1000 ሰራተኛ በወር እየጨመርን ነው። አሁን ፋብሪካዎቹ ኦፕሬት እያደረጉ ስለሆነ ተጨማሪ የሰው ኃይል ይፈልጋል። በምንገባበት ጊዜ ኦፕሬተር ሆነን አዲስ ማንኛውም ሰራተኛ ሲገባ ኖርማል ክፍያ 650 ብር ነው። አሁን ተሻሽሎ ያው 700 ብር ሆኗል። ነገር ግን የትራንስፖርት ወይም ደግሞ ሃውስ አሏንስ የሚባለው ነገር አለ እስከ 1000 ብር። ደግሞ ድርጅቱ የተለያዩ አማራጮችን አስቀምጦልናል፣ ገንዘብ የምንሰራበትን ማለት ነው። ለምሳሌ ታርጌት አለን። ታርጌታችንን አቺቭ ማድረግ ከቻለ የምናገኘው ዶላሮች አሉ። በሳምንት ከተለያዩ ላይኖች ጋር ውድድር አለ። እነዛንም ካሸነፍን ተጨማሪ 500 ዶላር ለላይ የሚሰጣል። ያም ተጨማሪ ገበያችን ነው። ከሰራን የተሻለ ገንዘብ እናገኛለን፣ ካልሰራን ደግሞ አናገኝም። እያየነው ያልፈናል ማለት ነው። በፓርክ ውስጥ ካሉ ወጣቶች ጋር ከውስኖቹ ጋር ማለት ነው በስራ ተጠቃሚነት እንዲሁም ደግሞ ከቴክኖሎጂ ሽግግር ከስራ ባህል ሽግግር ጋር ተያይዞ የነበረን ቆይታ እንግዲህ በእንዲህ ባለ መልኩ ተጠናቋል ማለት ነው። በሌሎች መሰናዶዎችም እዚህ ፓርክ ውስጥ ባሉ መስተጋብራዊ ስራዎች መካከል ቆይታ የምናደርግበት ሌሎች መሰናዶዎችም ቀጣይነት ባለ መልኩ እንሰራለን ብለን ተስፋ እናደርጋለን። የዛሬ ወጣቶች መሰናዷችን በዚህ ተጠናቋል። እስከ ሳምንት መልካም ሳምንት።